ኮብላይ ሙሽራ ከፊያሜታ አምሃ። ጊዜን ወደ ኋላ በመልሰውና ነገሮችን ከመጀመሪያው ባስተካክል ደስ ይለኝ ነበር። ግን ጊዜን ወደ ኋላ መመለስ አይቻልም። የሆነውንም መርሳት ከባድ ነው። ትዝታ ደግሞ ያለፈ ጊዜ ስጦታ ነው። ክፉም ይሁን ደግ ትዝታ አለው። አሁን የሙሽራ ልብሴን ለብሼ መስታወት ፊት ለፊት ቆሜያለሁ። የማገባውን ሰው አላፈቅረውም፣ ግን አብሮ አደግ ጓደኛዬ ነው። በሌላ ሰው ፍቅር ከመያዜ በፊት የማፈቅረው መስሎኝ ነበር፣ ግን ፍቅር ሳይሆን ከሱ ውጪ የቀረብኩት ወንድ ስላልነበር ነው። ቤተሰቦቼ ደግሞ እሱን እንዳገባ ነው የሚፈልጉት። በጣም ትልቅ ድግስ ተደግሷል። ከትንሽ ደቂቃዎች በኋላ ሙሽራዬ መጥቶ ይወስደኛል። ፍቅርተ እባላለሁ። የቤቱ ሁለተኛና የመሃል ልጅ ነኝ። የመሃል ልጅ ማለት ትኩረት የማይሰጠው ልጅ ነው። የኔ ቤተሰቦችም ትኩረታቸው ለታላቄና ለታናሼ ብቻ ነበር። አንዳንዴ እኔን የሚረሱኝ ይመስለኛል። እኔ ደግሞ እንደ ታላቄ ወይም እንደ ታናሼ በቤተሰቦቼ ትኩረት ለማግኘት ብዙ ጥራለሁ። አያቶቼ የሚኖሩት ሌላ ሰፈር ስለሆነ አንዳንዴ ትኩረት የሚሰጠኝ ሰው ስፈልግ ወደ እነሱ ሄዳለሁ። በተለይ ደግሞ ወንዱ አያቴ ለኔ ለየት ያለ ፍቅር አለው። ሁለቱ እህቶቼ አልፎ አልፎ ካልሆነ ብዙ ጊዜ ሄደው አይጠይቋቸውም። እኔ ደግሞ ትልቅ ቦታ የሚሰጠኝ አያቶቼ ጋር ስለሆነ ወደ እነሱ መሄድ አዘወትራለሁ። በዚህ ምክንያት እህቶቼ ይናገሩኝ ነበር። አያቶቼ ጋር ስመላለስ አሁን የማገባውን ወንድ ተዋወቅኩት። ኃይሌ ይባላል። ዓለም ላይ ደግ የሚባል ሰው ጥሪ ብባል ኃይሌ ብዬ እጠራለሁ። በጣም የተለየ ወንድ ነው። ቤተሰቦቼ ያልሰጡኝን ትኩረት እሱ ሰጥቶኛል። በጣም መልካም ወንድ ነው። የአያቴ ጓደኛ ልጅ ነው። በጣም ጠንካራና ውጤታማም ጭምር ነው። የአያቶቼ ቤት በተደጋጋሚ መጣ ስለነበር ከኔ ጋር በደንብ ተግባባን። ከኃይሌ ጋር ስቀራረብ ቤተሰቦቼም አይናቸው እኔ ላይ ሆነ። አያቴ ከኃይሌ ጋር በደንብ አቀራርቦኛል። ኃይሌ በእኔ ፍቅር እንዲወድቅ እኔ ደግሞ እንድቀርበው አደረገ። በእኔ ምክንያት ቤተሰቦቼ አንዳንድ እገዛ ሲያስፈልጋቸው ኃይሌ ፈጥኖ ይደርስላቸው ነበር። እህቶቼም እርዳታ ሲፈልጉ እሱን ይጠይቃሉ። እሱ ደግሞ ለኔ ሲል ሁሉንም ነገር ያደርጋል። ታናሽ እህቴ ቤቲ በኔ ቸልተኝነት ትገረም ነበር። እንደዚህ እየወደደሽ አንቺ ግን ምንም አይመስልሽም? እኔ ብሆን እሱን ለማግባት ጊዜ አልሰጥም ነበር ትላለች። አባቴና እናቴም እሱን ማግባት እንዳለብኝ ደጋግመው እየነገሩኝ ነው። በተለይ ደግሞ አያቴ ኃይሌ ላንቺ የተፈጠረ ወንድ ነው፣ ወደፊትሽን የሚያሳምረው እሱ ነው ይለኛል። እነሱን ለማስደሰት ብዬ ያቀረበልኝን የፍቅር ጥያቄ ተቀበልኩት። በጣም ወድሻለሁ። የወደፊቷ ሚስቴና የልጆቼ እናት አንቺ እንድትሆኚ እፈልጋለሁ። ግን ደግሞ ልጫንሽ አልፈልግም። በግዱ ደጅኝና አብረን እንኑር አልልሽም። ምናልባት የምትወጁ ሰው ካለ ንገሪኝ በማለት ጠየቀኝ። እኔ ግን እሱን መረጥኩ። ካንተ ውጪ ሰው የለኝም አልኩት። ወደ ቤት ስገባ ቤተሰቦቼ ትክክለኛውን ውሳኔ እንደወሰንኩ እየተናገሩ ነበር። ምንም ምላሽ ሳልሰጣቸው ወደ ክፍሌ ገብቼ ተኛው። በነጋታው ከቤት አልወጣሁም ነበር። ግን ልቤን ያስደነገጠ አንድ ሰው ወደ ቤታችን መጣ። ሰራተኛችን ወፍጮ ቤት ቆይታ የተፈጨውን አሸክማ መጣች። አስከትላው ስትገባ መጀመሪያ አይኔ ያረፈው ተሸካሚው ላይ ነበር። ከላይ እስከ ታች ሙሉ አካሉ ዱቄት ለብሷል። በጣም እንደከበደው ያስታውቃል። የተሸከመውን ዱቄት ሲያወርድ የሾርቅ ቀሳትልም እንደ ወረወርከው እኮ ብላ አመናጨቀችው። ብር ሰጠችው። እሱም ወደ ኪሱ አስገብቶ ወደ መውጫው ሲራመድ አስቆምኩት። የሾርቅ ምግብ እንድትሰጠው ስነግራት አንገራግራ ነበር። በአይኔ ስቆጣት ምግብ ልታመጣ ገባች። አንገቱን አቀርቅሮ ቁጭ ብሏል። እኔም የሚታጠብበት ውሃ አምጥቼለት እጅህን ታጠብ አልኩት። ቀና ብሎ ተመለከተኝ። ፊቱ ዱቄት ለብሷል። ለተወሰኑ ሰከንዶች አይን ላይን ተፋጠን እየተያየን ነበር። ያስኩትን ውሃ በእጄ ተቀብሎ
አትቸገሪ ራሴ ታጠባለ አለኝ። ከራሴ ጋር አልነበርኩም። አፍጥጬ ያየሁት ነበር። የሾርቅ በሳህን የሞላ ትርፍራፊ አምጥታ ሰጠችው። ባደረገችው ነገር ደነገጥኩ። በፍጥነት ከእጁ ቀምቼ ወሰድኩት። በጣም ይቅርታ፣ የሾርቅ ስለደከማት የምታደርገውን ነገር አታውቅም፣ ትንሽ ጠብቀኝ ብዬ የሾርቅን ካመጣችው ትርፍራፊ ጋር ይዣት ወደ ውስጥ ገባው። ምን አጠፋው ፍቅርዬ ብላ ጠየቀችኝ። እንዴት ትራፊ ትሰጪዋለሽ? የምታደርጊው ነገር ነውር እኮ ነው ማለት ተቆጣዋት። ለዚህ ዱቄታም ይሄም የበዛበት ነው አለችኝ። ከዚህ በኋላ ወደ ቤታችን ለመጣ እንግዳ ትራፊ እንዳታቀርቢ ብዬ ተቆጥቼ ሌላ ምግብ እንድትሰጠው ነገርኳት። ስትሰጠው ወደ እኔ ዞር ብሎ ተመለከተ። አይኖቹ እንባ ሞልተዋል። ከዛ በኋላ በልቶ እስከሚጨርስ አንዴ እንኳን ቀና ብሎ አላየኝም። የሾርቅ ወደ ቤት ስትገባ እኔ ከሱ ፊት ለፊት ተቀመጥኩኝ። በፍጥነት እየጎረሰ ነው። ቶሎ ለመውጣት የቸኮለ ይመስላል። እዚህ ሰፈር ያለው ወፍጮ ቤት ነው የምትሰራው ብዬ ጠየቅኩት። ቀና ሳይል አንገቱን ደፍቶ እየጎረሰ በምልክት አዎ የሚል ምላሽ ሰጠኝ። ከዚህ በፊት እዚህ መተህ ታውቃለህ ብዬ ድጋሚ ጠየቅኩት። አንዴ መጥቼ ነበር ብሎ መለሰልኝ። ለረጅም ጊዜ የማውቀው ያክል እየተሰማኝ ነው። ወዲያው እማዬ መጣች። ከሱ ፊት ለፊት ቁጭ ብዬ ስታየኝ ተገርማለች። ዳግማው እዚህ ምን እየሰራሽ ነው ብላ ጠየቀችኝ። እኔም ትንሽ ፀሐይ ፈልጌ እንደተቀመጥኩ ነገርኳት። እናቴ ልጁ የሚበላውን ምግብ እያየች ነበር። በይበቃሻል ወደ ውስጥ ግቢ ብላ ገባች። ለመግባት ተነሳው። ለስለስ ባለ አንደበት በጣም አመሰግናለሁ አለኝ። እሺ ብዬው ወደ ውስጥ ገባው። ስገባ እማዬ የሾርቅን እየተናገረቻት ነበር። ይሄ ሁሉ ትርፍራፊ ያለ እንዴት ሌላ ትሰጪዋለሽ ስትላት እኔ ጣልቃ ገባው። እኔ ነኝ እንዳትሰጥ የከለከልኳት፣ ምክንያቱም ለእንግዳ ትርፍራፊ ሲቀርብ አይቼ ስለማላውቅ ነው አልኩኝ። እማዬ በመገረም ከት ብላ ሳቀች። ለማንም ለቃቃሚ ሞሰብ እየከፈትሽ የምትሰጪ ከሆነ ከባልሽ ጋር አንድ ሳምንት አትቆይም። ይሄ ሁሉ ትርፍራፊ ያለ ለአንድ ዱቄት ተሸካሚ እንጀራ አጥፈሽ ሰጠሽው ብላ ጮኸችብኝ። እናቴ እንደዚህ ስትሆን አይቻት አላውቅም። ወደ ቤታችን እንግዳ ሲመጣ ጠብር ግፍ ብላ ስታስተናግድ ነበር የማውቃት። አሁን ግን እየተቆጣችኝ ነው። አሁን የተቆጣችው ዱቄት ተሸካሚውን ስለናቀችው ትራፊ ለምን አልሰጣችሁትም ብላ ነው። ይሄ ሰው ወደኛ ቤት ከሚመጡት እንግዶች የሚለየው የሚሰራው ስራ እንጂ ሰውነቱ አይደለም። እንደ ሰው እሱም መከበር አለበት። እማዬ አሁን አቶ አዝመራው ወይም እትዬ አልማዝ ቢመጡ ይሄንን ትራፊ ታቀርቢላችኋለሽ ብዬ ጠየቅኳት። እነሱንና ተራ ዱቄት ተሸካሚ አታወዳድሪ አለችኝ። ከእናቴ ጋር መጨቃጨቅ ሲሰለቸኝ እንደፈለግሽ ብዬ ትቻት ወጣው። ሶጣ እሱ አልነበረም። የበላበትን ሳህን አስቀምጦ ሄዷል። እናቴ የተናገረችውን ሁሉ ሰምቶ ይሆን ብዬ ተጨነቅኩ። እማዬ ምሽቱን ሙሉ ባደረኩት ነገር ስትናገር ነበር። ለአባዬና ለእህቶቼ ነገረቻቸው። አባዬ ነገሩን ከቁም ነገር አልቆጠረውም። እህቶቼም ስቀው አለፉት። በእኔ ምክንያት የሾርቅን በጣም ተቆጥታታለች። ከዚህ በኋላ ምንም ነገር ባዛት የሾርቅ ለኔ የምትታዘዘኝ አይመስለኝም። የእናቴ ቁጣ በጣም አስደንግጧታል። በነጋታው አንድ ነገር ለማድረግ አሰብኩ። ልጁ ያለበት ወፍጮ ቤት ለመሄድ አሰብኩ። ትላንት ራሱን ጠይቄው ነበር። እዚህ ሰፈር ያለው ወፍጮ ቤት እንደሚሰራ ነግሮኛል። ግን እርግጠኛ ለመሆን የሾርቅን ጠየቅኳት። ትላንት ያስፈጨሽው የትኛው ወፍጮ ቤት ነው ብዬ ስጠይቃት ፍቅርዬ እባክሽ እትዬን የሚያስቆጣ ነገር አድርጊ እንዳትይኝ አለችኝ። ምንም አድርጊ ልልሽ አይደለም፣ የት እንደሆነ ማወቅ ብቻ ነው የምፈልገው አልኳት። እሷም እዚህ ሰፈር ያለው ወፍጮ ቤት እንደሆነ ነገረችኝ። ቀጥ ብዬ ወደ ወፍጮ ቤቱ ሄድኩኝ። ግን በሩን አልፌ ወደ ውስጥ መግባት ፈራው። ወፍጮ ቤት ገብቻ አላውቅም። በዛ ላይ ሰዎች አሉ። በሩ ላይ ቁሜ ወደ ውስጥ መመልከት ጀመርኩ። በአይኔ እየፈለኩት ነው። ሁለት የሚፈጩ ወንዶች አሉ፣ ግን መለየት አልቻልኩም። ዱቄት ለብሰዋል። እንኳን በርቀት በቅርበትም የሚለዩ አይመስሉም።
የሚያራግፈው ወደኔ እየተመለከተ ነበር። የሆነ ነገር እንደፈለኩ ስለገባው ወደኔ መጣ። ምን ፈልገሽ ነው ብሎ ጠየቀኝ። ምን እንደምለው ግራ ተጋባው። የልጁን ስም አላቀውም። ማን ብዬ ልጠይቀው? እዚህ የሚሰራ ሰው ፈልጌ ነበር አልኩት። እሱም ፈገግ ብሎ እኔ እኮ እዚህ ነው የምሰራው፣ ምን እንደፈለግሽ ንገሪኝ ብሎ ጠየቀኝ። ተሸካሚ ፈልጌ ነው፣ ትላንትኛ ቤት መጥቶ ነበር አልኩት። ትላንት ተሸካሚ ተረኛ የነበሩት 2 ናቸው ብሎ አመላከተኝ። የትኛውን ልጥራልሽ ስለኝ መለየት አልቻልኩም። እሱም መለየት አለመቻሌን ሲረዳ 2ቱንም ጠራቸው። 2ቱም ፊት ለፊት ቆሙ። ግን ትላንት ያየሁት ልጅ የለም። እናንተ አይደላችሁም አልኳቸው። ሁሉም እንደ እብድ ነበር የቆጠሩኝ። ተመልሼ ወደ ቤት በመሄድ የሾርቅን ድጋሚ ጠየቅኳት። እሷም እዚሁ ወፍጮ ቤት ነው ያስፈጨሁት አለችኝ። ይሄን ያክል ራሴን ማስጨነቅ ምን ይሉታል? ለምንስ እሱን ማግኘት ፈለግኩ ብዬ ራሴን ጠየቅኩ። ግን ምላሽ የለኝም። ከዚህ ሐሳብ ለመውጣት ብዬ ወደ ኃይሌ ደወልኩ። ላገኘው እንደምፈልግ ስነግረው በጣም ደስ አለው። ምክንያቱም ሁልጊዜም እሱ ደውሎ እንጂ እኔ ደውዬ ላገኘህ ብዬው አላውቅም ነበር። ከሱ ጋር እንደማመሽ ነግሬያቸው ከቤት ወጣው። ከኃይሌ ጋር ቁጭ ብዬ የማስበው ስለዛ ዱቄታም ልጅ ነው። የሆነ ሐሳብ ውስጥ እንደወደቅኩ ስለገባው እኔን ከዛ ሐሳብ ለማስወጣት የሚችለውን እያደረገ ነው። ግን መውጣት አልቻልኩም። ይህን ያክል ያሳሰበሽ ነገር ምንድነው ብሎ ጠየቀኝ። እንደዚህ እስከሚያስታውቅብኝ በሐሳብ መኮብለሌን አላወቅኩም ነበር። ምንም ያሳሰበኝ ነገር የለም። የደወልኩልህ ካንተ ጋር ጊዜ ማሳለፍ ስለፈለኩ ብቻ ነው። ጊዜን እየተሻማውብህ ከሆነ መሄድ እንችላለን ብዬ ነገሩን ወደሱ አዞርኩት። ማረኔ የተጨነቅሽ ስለመሰለኝ ነው። ጭንቀትሽን ለመጋራት ዝግጁ መሆኔን እንድታውቂ ልነግርሽ ብዬ ነው አለ። ኃይሌ የሚያወራኝን እየሰማው አይደለም። እዛ ወፍጮ ቤት የሚሰራ ከሆነ ለምን አላገኘሁትም? ሌሎች ሰራተኞች ይኖሩ ይሆን እንዴ እያልኩ ከራሴ ጋር እየተነጋገርኩ ነው። ወደፊት ብዙ ነገር ማድረግ ይጠበቅብናል። ያንን ለማድረግ ካሁኑ ብንጀምር ጥሩ ነው። ሰርጋችንን ነገ ዛሬ እያልን ባናራዝመው መልካም ነው ሲለኝ ወደ ራሴ ተመለስኩ። ከዚህ በፊት ሰርጉ ተራዘመ አልተራዘመ ምንም አይመስለኝም ነበር። አሁን ግን ሐሳቤ ወደ ኋላ መሸሽ ጀመረ። ምን ያጣድፈናል? ገና እድሜ ልካችንን አብረን ልንኖር አይደል እንዴ አልኩት። ንግግሬ ትንሽ ሳይጎዳው አልቀረም። በዝምታ ተመለከተኝ። ከኔ ጋር መሆንሽ ደስታሽን የሚቀማሽ ከሆነና ማሰልቺ ከመሰለሽ ካሁኑ አሳውቂኝ። እኔ ትዳር ውስጥ ከገባው በኋላ ደስተኛ መሆን ነው የምፈልገው። አግብቶ ፈታ መባል አልፈልግም አለ። አሁን የተናገርኩት ነገር ይሄን ሁሉ ዝባዝንክ የሚያናግር አልመሰለኝም ነበር ብዬ ቦርሳዬን አንስቼ ለመሄድ ተነሳው። ከዚህ በፊት እንደዚሁኛ አይቶኝ ስለማያውቅ ደነገጠ። እጄን ይዞ ለመነኝ። እውነትሽን ነው፣ የተናገርኩት ነገር ዝባዝንኬ ነው፣ እባክሽ ይቅር በይኝ ብሎ ሲለምነኝ ቀዝቀዝ አልኩኝ። የተናገረው እውነት ነው። የምታደርገውንና የምትፈልገውን ነገር የማታውቅ በህይወቷ እርግጠኛ ሆና የማታውቅ ሴት አግብቶ ሲቃጠል ከሚኖር ካሁኑ ቢርቅ ይሻላል። የጠየቀኝም ለዚሁ ነበር። ከኃይሌ ጋር ቆየው። ግን ሳስብ የነበረው ስለ ዱቄት ተሸካሚው ነበር። ኃይሌ ሰፈር ድረስ ሸኝቶኝ ሲመለስ እኔ ወደ ቤት መግባቴን ትቼ ወደ ወፍጮ ቤቱ ሄድኩኝ። ያናገርኳቸው ልጆች አሁንም መምጣቴን ሲያዩ እርስ በርስ ተያዩ። አሁን ምንም ሳልፈራ ወደ ውስጥ ገባው። እዚህ የምትሰሩት እናንተ ብቻ ናችሁ ወይስ ሌላ ሰራተኛ አለ በማለት ጠየቅኩት። ዛሬ ረፍት ላይ ያሉ 2 ሰራተኞች አሉ፣ ግን በሰላም ነው? ለምን ፈልገሻቸው ነው ብሎ ጠየቀኝ። በሰላም ነው፣ ነገ ተመልሼ እመጣለሁ ብዬ ስወጣ በር ላይ ከሰው ጋር ተጋጨው። በጣም ይቅርታ በማለት ቀና ብዬ ተመለከትኩት። እሱ ነበር። ዛሬ ንጹህ ልብስ ለብሷል። ፊቱም ሆነ ጸጉሩ ዱቄት የለውም። ለመለየት ከባድ ቢሆንም ለኔ ግን አልከበደኝም። አይኖቹን ስመለከት በቀላሉ ለየሁት። ትንሽ ከተያየን በኋላ እንዴት ዋልክ ብዬ ዝምታችንን ሰበርኩት። እግዚአብሔር ይመስገን፣ እንዴት ዋልሽ አለኝ። ያነጋገር ዘዬው ከገጠር እንደመጣ በደንብ ያስታውቃል። መጀመሪያ የጠየቅኩት ልጅ ወደኛ በመምጣት
አንደኛው ይሄ ነው ብሎ ነገረኝ። ልጁ ግራ ተጋባ። ምንድነው ምን ፈልገሽ ነው ማለት ጠየቀኝ። አንተን ማናገር ፈልጌ ነበር እዚህ የመጣሁት ስለው ግራ ተጋባ። ለምን እንደፈለኩት ጠየቀኝ። እኔም ለምን እንደፈለኩት አላውቅም። እሱን ከመፈለጌ በፊት ለምን የሚለውን ነገር ለራሴ መልስ ማግኘት ነበረብኝ። እየሸኘኸኝና አውራ በማለት መራመድ ጀመርኩ። ፈራ ተባ እያለ ተከተለኝ። የተወሰነ መንገድ በዝምታ ተራመድን። የምትነግሪ ነገር ምን እንደሆነ እየጠበቅኩ ነው አለ። በቀደም እናቴ ላሳየች የማይገባ ነገር በጣም ይቅርታ። ደግሞ ሳትናገር መሄድ ትንሽ ረብሾኝ ነበር። ሰውጣ የበላህበትን ሳህን ብቻ ነበር ያገኘሁት እና በጣም ያስደበርን መስሎ ስለተሰማኝ ይቅርታ ልጠይቅ መጣሁ አልኩት። ይሄ ምክንያት የመጣልኝ ገናውን ነው እንጂ መጀመሪያ አላሰብኩትም ነበር። እናትሽ ትክክል ናቸው ብዬ አስባለሁ። ምክንያቱ ምንም ነገር በቀላሉ አይገኝም። እናም ለመጣለ ሄደው ሞሰብ የምትከፍቺ ከሆነ ድህነት ወደ አንቺ ይገሰግሳል አለ። እኔ ግን በዚህ አልስማማም። ምክንያቱም ስንሰጥ ነው የሚሰጠን አልኩት። አንቺም ልክ ነሽ፣ ግን ደግሞ በልኩ መሆን አለበት። እናትሽ እኮ ለምን ሰጠሽው ብለው ሳይሆን የተቆጡት ለምን ትራፊውን አልሰጠሽውም ብለው ነው የተቆጡት አለ። ይሄ ሰው ለእናቴ እየተከራከረላት ነው። ለማንኛውም እናቴን ወክዬ ይቅርታ ልጠይቅ እፈልጋለሁ አልኩት። ለዚህ ብለሽ ከሆነ የመጣሽው እንደዚህ መድከም አልነበረብሽም፣ በያውን እኔ ልመለስ አለ። ከኔ ጋር የተወሰነ ደቂቃ ቢቆይ ደስ ይለኝ ነበር፣ ግን እሱን የማስቆይበት ምክንያት የለኝም። ትንሽ አትሸኘኝም ብዬ አይኖቼን አስለመለምኩ። እናትሽ ከኔ ጋር ካዩሽ እንደባለፈው በግልምጫ ብቻ አያልፉኝም፣ ስለዚህ ብመለስ ይሻላል ብሎ ፈገግ አለ። የልቤን የማወራውና የማማክረው ሚስጥረኛ ጓደኛ የለኝም። አንተ ሚስጥረኛ ጓደኛዬ መሆን ትችላለህ ብዬ ጠየቅኩት። ይቺ ልጅ ከኔ ጋር አልፋታ ያለችው ምን አስባ ነው ብሎ እያሰበ እንደሆነ እርግጠኛ ነኝ። ለሴት ጓደኛ የምትሆነው ሴት ናት፣ ስለዚህ ሴት ጓደኛ ፈልጊ አለ። እኔ ግን ጓደኛዬ እንዲሆን ተጫንኩት። በግዴታ የሚመሰረት ጓደኝነት የለም፣ ቀስ በቀስ የምናየው ይሆናል አለ። እሺ ስምህን ንገረኝ። ንጉስ እባላለሁ። ከንጉስ ጋር ትንሽ ስላወራው ደስ ብሎኛል፣ ግን ከዚህ በላይ ከሱ ጋር መቀራረብ ፈልጋለሁ። ወደ ቤት ስገባ እህቶቼ እኔን እየጠበቁ ነበር። ሰርጋችሁ መቼ ነው? ለሰርጉ የሚሆኑ ልብሶች ያስፈልጉናል እኮ አሉኝ። እነሱ ገና ካሁኑ ሰርጉ ላይ ስለሚለብሱት ልብስ እየተጨነቁ ነው። ሰርጉ ገና ነው፣ ስለዚህ ካሁኑ መጨነቅ የለባችሁም አልኩኝ። የማታገቢ ከሆነ ንገሪን አለች ቤቲ። እኔም በመሰላቸት ተንፍሼ እንደፈለጋችሁ ማድረግ ትችላላችሁ ብያት ወደ ክፍሌ ገባው። አልጋዬ ላይ በጀርባዬ ተኝቼ ከደቂቃዎች በፊት ከንጉስ ጋር የነበረኝን ቆይታ አስታወስኩ። በጣም ሸበላና ወንዳ ወንድ ነው። ከገጠር የመጣና የከተማውን ኑሮ ብዙም እንዳልለመደ ያስታውቃል። ከሱ ጋር መቀራረብ እንደምፈልግና ጓደኛ እንሆን ማለቴን እህቶቼ ቢሰሙ መሳቂያ ያደርጉኛል። ከዚህ ፋራ ጋር እንዴት ጓደኛ ለመሆን ትፈልጊያለሽ ይላሉ። ግን እኔ እነሱ ምንም ቢሉ ምንም አይመስለኝም። የጨነቀኝ ለምንድነው ከሱ ጋር መቀራረብ የፈለኩት የሚለው ነው። ወደ ወፍጮ ቤት እየሄድኩኝ ንጉስን ማግኘቴን ቀጠልኩ። ይህንን ሳደርግ ቤት ውስጥ ማናቸውም አያውቁም ነበር። የኔና የንጉስ የህይወት ፍልስፍና ለየቅል ነው። አናኗራችን፣ ፍላጎታችን በጭራሽ አይገናኝም። ግን ከሱ ጋር የማሳልፈው ጊዜ የተለየ ነው። ገጠር ውስጥ እንዴት እንዳደገና አናኗራቸውን በዝርዝር ይነግረኛል። እኔ ገጠርን የማውቀው በቴሌቪዥን እንጂ በአካል አይደለም። እሱ እንደሚያወራው ከሆነ የገጠር ኑሮ ደስ የሚል ይመስለኛል። ንጉስ ወደ ገጠር የመመለስ ፍላጎት አለው፣ ግን ደግሞ መመለስ አይችልም። በተደጋጋሚ ለምንድነው መመለስ የማትችለው ብዬ ጠይቄው ነበር። እሱ ግን ለመናገር ፍቃደኛ አይደለም። ሁልጊዜ እናቴ እያለ ያወራል። ለእናቱ ያለው ፍቅር ለየት ያለ ነው። ሁልጊዜ ስለ እናትን የምታወራው አባትና አያት ወንድም የለህም እንዴ ብዬ ጠይቄው ነበር። እሱ ግን በግልጽ አልነገረኝም። ነገሩን አድበስብሶ አለፈው። ንጉስ ግልጽ ሊሆንልኝ አልቻለም። ሕይወቱን ድብቅ በማድረጉ የኔ ማወቅ ጉጉት ከቀን ወደ ቀን እየጨመረ ነው። እረፍት ሲሆን አብረን እንውላለን። በዛ ላይ እኔ ምንም የምደብቀው ነገር የለኝም። ሁሉንም ነገር እነግረዋለሁ።
ስለ ኃይሌ ሳይቀር ነግሬዋለሁ። ሁኔታዬን አጢኖ ለመሆኑ ታፈቅሪዋለሽ ብሎ ጠይቆኝ ነበር። የኔ ምላሽም አላውቅም፣ ኃይሌ ጥሩ ሰው ነው፣ ግን ማፍቀሬን አላውቅም አልኩት። ንጉስ ፈገግ ብሎ ተመለከተኝ። እንደዚህ ሲያየኝ ወደሱ ሳባለው። ከፈገግታው በኋላ ስለ ፍቅር ትንሽ ነገር ነገረኝ። እንዳየውሽ ከሆነ ለኃይሌ ፍቅር ያለሽ አይመስለኝም። ፍቅር እንደዚህ አይደለም። ስታፈቅሪ ሌላ ሰው ጋር ጊዜ ማሳለፍ አያምርሽም። በቻልሹ መጠን ጊዜሽን ከምታፈቅሪው ሰው ጋር ብቻ ማሳለፍ ነው የምትሽው። ለዛ ነው ስለሚሰማሽ ስሜት ስትጠየቂ አንቺ እንደመለሽው አላውቅም ሳይሆን የምትይው በሚያምሩ የፍቅር ቃላት ልብሽ ውስጥ ያለውን ፍቅር ትናገሪያለሽ። ስለዛ ሰው ስትጠየቂ እንኳን ጥርስሽ አይንሽ ፈገግ ማለት አለበት። ብዙ የአፍቃሪ ሰው መገለጫዎች አሉ። አንቺ ላይ ግን እነዚህን ነገሮች አላየውም አለ። አፍቅረህ ታውቃለህ ብዬ ጠየቅኩት። እሱም በረጅሙ ተንፍሶ እጮኛ አለችኝ አለ። ይህንን ጥያቄ በመጠየቄ ተጸጸትኩ። ምክንያቱም ምላሹ ልቤን እንደ ጦር ሲወጋው ተሰማኝ። ግን ለምንድነው እንደዚህ አይነት ስሜት የተሰማኝ? ከንጉስ ፍቅር አልያዘኝም። እኔ ኃይሌን ለማግባት ቀን ለመቁረጥ ዝግጅት ላይ ነኝ ብዬ ውስጤን ገሰስኩት። ስሜቱ ግን አሁንም እያሳመመኝ ነው። ስለ እጮኛው ለማወቅ ስለፈለኩ እዚህ ነው ያለችው ብዬ ጠየቅኩት። እዚህ እንዳልሆነችና ለረጅም ጊዜ እንዳልተገናኙ ነገረኝ። እጮኛ ከሆነች እንዴት ረጅም ጊዜ ተለያያችሁ? ለምንስ አልተጋባችሁም አልኩት። ምክንያቱም ዓለም እኔ ላይ ስለጨከነችብኝ ነው አለ። አነጋገሩ በጣም ያሳዝናል። በውስጡ አምቆ የያዘው ነገር እንዳለ ይሰማኛል። ግን ደግሞ ለኔ መናገር አይፈልግም። አሁን ተጫንኩት። እየሰማሁህ ነው፣ ንገረኝ። በውስጥ ያስከው እሳት ከታመቀ ይጎዳል። ትንሽ ተንፈስ በል አልኩት። ብናገረውም ባልናገረውም የሚጎዳኝ እኔን ነው። ስለዚህ ባልነግርሽ ይሻላል። አንቺ የራስሽ ችግሮች አሉብሽ። የኔን ሮሮ ጨምሬብሽ ላጨናንቅሽ አልፈልግም አለ። እኔ ግን እንደማልጨናነቅ ነገርኩት። ንጉስ አሁንም ስለራሱ ለመናገር ፍቃደኛ አይደለም። ወንጀለኛ ነህ እንዴ? ለምንድነው ራስን እየደበክ ያለው አልኩት። አጠያየቄ የንዴት ነበር። በዝምታ ተመለከተኝ፣ ግን አልመለሰልኝም። ከተቀመጠበት ተነስቶ በቃ መልካም ቀን ብሎ መንገድ ጀመረ። ተከተልኩት። መሸሽ ከተጠያቂነት አያድንም፣ ሳትነግረኝም አትሄድም አልኩት። የሚነገር ነገር የለኝም። ቢኖረኝም በግዴታ ተጠይቄ አልናገርም። አሁን ሳስበው ካንቺ ጋር ያለኝ ጓደኝነት ስተት ነው። ምክንያቱም እጮኛ ካላት ሴት ጋር እንደዚህ ረጅም ሰዓት አብሮ ማሳለፍ ስተት ነው። በዛ ላይ ከእንደኔ አይነቱ ተራ የወፍጮ ቤት ሰራተኛ ጋር ጓደኛ መሆንሽ በቤተሰቦችሽና በጓደኞች ፊት ያሸማቅቅሻል። ከዚህ በኋላ መገናኘት የለብንም፣ ጓደኛ ብሎ ነገርም የለም አለ። ይህንን የሚለው ስለራሱ ህይወት እንዲነግረኝ ስለጠየቅኩት ነው። ይህንን የምትናገረው ከጥያቄ ለመሸሽ ስለፈለክ ነው። በዛ ላይ ካንተ ጋር መራራቅ አልፈልግም። እሺ አትንገረኝ፣ እኔ የምነግርህን ብቻ አዳምጠኝ። ከዚህ በኋላ ምንም ነገር አልጠይቅህም አልኩት። እሺ አስብበታለሁ ብሎ ፈገግ አለ። እዛው መንገድ ዳር እንደቆመን የማየ ጓደኛት እያልማዛዩኝ። ይሄ ወሬ ቤት ከመግባቴ በፊት ቀድሞ ለእናቴ እንደሚደርሳ ታውቃለሁ። ግን ስላዩኝ ምንም ማድረግ አልችልም። ምነው ሴትዮዋ ፈጠጡብሽ ብሎ ጠየቀኝ። የማየ ጓደኛ ናቸው። ወሬው ከኔ ቀድሞ ለእናቴ ይደርሳታል። ለሱ ውሸት ማዘጋጀት አለብኝ አልኩት። እትዬ አልማዝ ንጉስ ማንና ምን እንደሚሰራ አያውቁም። ከጎረምሳ ጋር አየዋት ብለው ነው የሚናገሩት። ስለዚህ የወፍጮ ቤት ሰራተኛ ነው ብዬ አልናገርም። ድሮ አብሮኝ የተማረ ጓደኛዬ እንደሆነና አጋጣሚ መንገድ ላይ እንደተገናኘን ለመናገር ተዘጋጀው። ቤተሰቦችሽን አትዋሺ፣ እውነቱን ንገሪያቸው። ምንም የሚያሳቅቅ ነገር አልተፈጠረም። አንቺና እኔ ጓደኛሞች ብቻ ነን። ስለዚህ ከመዋሸት እውነቱን ብትነግሪያቸው ይሻላል አለ። ቤተሰቦቼን አውቃቸዋለሁ። ዱቄት ተሸካሚ ጋር ጊዜሽን እያጠፋሽ ነው ብለው ከቤት እንዳልወጣ ይከለክሉኛል። በቃ ትጨነቅ፣ መፍትሄ ይፈልጋለሁ አልኩት። ከሱ ጋር ተሰናብቼ ወደ ቤት ስገባ እንዳልኩትም ወሬው ከኔ ቀድሞ ቤት ደርሶ ነበር። እማዬ አይኗን አጉረጠረጠችብኝ። እህቶቼ እየተያዩ ይጠቃቀሱብኛል። ከየት ነው የምትመጪው ብላ ጠየቀችኝ።
ድሮ የማውቀውን የትምህርት ቤት ጓደኛዬን አግኝቸው ከሱ ጋር ነበርኩ ብዬ መለስኩላት። እህቶቼ ማን ነው የትኛው ጓደኛሽ ነው እያሉ በጥያቄ ያጣደፉኝ ነበር። አንቺ እኮ እጮኛ አለሽ፣ በዛ ላይ የተከበረ ቤተሰብ አለሽ። መንገድ ለመንገድ ከጎረምሳ ጋር መጓተት ትክክል ነው? ይህንን ነገር አባትሽ ቢሰማ በቀላሉ የሚያልፍሽ ይመስልሻል? አለችኝ። እማዬ ትክክል ናት። አባዬ ከሰማ በቀላሉ አያልፈኝም፣ ከባድ ቅጣት ይቀጣኛል። እናቴ እንዳትናገር ለመንኳት። በጣም ይቅርታ፣ ከዚህ በኋላ አይደገምም አልኩኝ። እማዬ የዛሬን አልናገርም፣ ግን ከደገምሽ ለአባትሽ እናገራለሁ ብላ አስጠንቅቃኝ ወደ ጓዳ ገባች። እማዬ ስትገባ እህቶቼ አብሬው ስለዋልኩት የድሮ የትምህርት ቤት ጓደኛዬ እንደነግራቸው መጨቅጨቅ ጀመሩ። ፍቅረኛ አለው፣ በጣም ቆንጆ ነው፣ ታስተዋውቂናለሽ እያሉ ልቤን ዝቅ አደረጉት። ከዚህ በኋላ ስለማላገኘው ላስተዋውቃችሁ አልችልም ብዬ ርዕሱን ዘጋሁት። ለተወሰነ ጊዜ ከንጉስ ጋር አልተገናኘንም፣ ግን በጣም እየናፈቀኝ ነው። ኃይሌ ደግሞ ከወትሮ በተለየ እየተንከባከበኝ ነው። የኔም ጸባይ ተለውጧል። ሳቂታና ተጫዋቹኛለሁ። ከንጉስ የሰማዋቸውን ቀልዶች ለኃይሌ ነግረዋለሁ። ይሄ ለውጥ በጣም እያስገረመው ነው። አዲስ ነገር አለ እንዴ በማለት ጠየቀኝ። በምን ዙሪያ ብዬ ጥያቄውን በጥያቄ መለስኩት። አዲስ ጓደኛ አገኘሽ እንዴ? የምትናገሪያቸው ቃላቶችና ሁኔታሽ አዲስ ሆነውብኛል አለ። የኔ ደነገጥኩ። አዲስ ጓደኛ እንዳያስኩ ብነግረው ችግር የለውም፣ ግን ያስኩት ጓደኛ ሴት ሳትሆን ወንድ እንደሆነ ከነገርኩት ቅር ይለዋል። በዛ ላይ የወፍጮ ቤት ሰራተኛ ነው ብለው ደስ አይለውም። ኃይሌ ሰው ይንቃል ማለት ሳይሆን አዋልሽን አስተካኪ፣ ካንቺ ከሚሻሉ ሰዎች ጋር ጊዜ ማሳለፍ ውጤታማ ያደርግሻል እያለ ስለሚመክረኝ ነው። ንጉስ የወፍጮ ቤት ሰራተኛ ነው። የሚውለው ዱቄት ሲያቦን ነው። በዛ ላይ በትምህርት የገፋ አይደለም፣ የኖረውም ገጠር ነው። ይሄ ነገር በኃይልና በቤተሰቦቼ እይታ ከኔ ደረጃ ዝቅ ያለ ነው። እኔ ግን በዚህ አላምንም። ንጉስ በብዙ ነገር እንደሚበልጠኝ አይቻለሁ። ከሱ የወሰድኳቸው ነገሮች አሉ። በዛ ላይ ከሱ ጋር ስሆን እስቃለሁ፣ እጫወታለሁ፣ ደስ የሚል ጊዜ አሳልፋለሁ። ኃይሌ ይህንን ላይ ረዳ ስለሚችል ስለ ንጉስ መናገር አልፈልግም። ኃይሌ ብቻ ሳይሆን ቤቲም ጠይቃኛለች። ከማን ጋር ነው የምትዩ? ሁኔታሽ ሁሉ ተለውጧል እኮ አለችኝ። ለሷም አልተናገርኩም። ስለ ንጉስ ያወቀችው የሾርቅ ብቻ ናት። እሷም አጋጣሚ ወፍጮ ቤት ስትሄድ ተገናኝተን ነው። ለማንም እንዳትናገር አስጠንቅቄያታለሁ። ፍቅርዬ የዱቄት ተሸካሚ ጋር ጓደኛ መሆንሽ እትዬንና ጋሼን አያስቆጣም በማለት ጠየቀችኝ። በመጀመሪያ አነጋገርሽን አስተካኪ፣ ዱቄት መሸከም ስራ እንጂ መጠሪያ ስም አይደለም። ስሙ ንጉስ ይባላል። ከዚህ በኋላ ዱቄት ተሸካሚ ስትዩ እንዳልሰማ አልኳት። ሲቀጥል እማዬም አባዬም መስማት የለባቸውም። ለማንም እንዳትናገሪ፣ ከተናገርሽ እንጣላለን ብዬ አስጠነቀቅኳት። የት ነበርሽ ተብዬ ስጠየቅ ከጓደኞቼ ጋር ብዬ መልሳለሁ። ይህኔ የሾርቅ አፏን አፍና ትስቃለች። ሌላ ድብቅ ግንኙነት የጀመረን ሳይመስላት አይቀርም። አንድ ቀን እማዬ ተናደደች። እነዚህ ጓደኞችሽ እነማን ናቸው? ሴቶች ወይስ ወንዶች ናቸው ማለት አፋጠጠችኝ። በጣም ደነገጥኩ። ይህኔ የሾርቅ መዘላበድ ጀመረች። እትዬ ዛሬ እትዬ አልማዝ ይመጣሉ እንዴ? ምግብ እንስራ እያለች ያልተጠየቀችውን እያወራች ነው። የሾርቅ እኔ ስጨነቅ ስላየች ነው ይህንን የምትለው፣ ግን ይባስ ነገሩን አባባሰችው። ለምንድን ነው ነገሩን ለማስቀየስ የምትሞክሪው? አንቺም የት እንደምትውል ታውቂያለሽ እንዴ? ተባለች። የሾርቅ ትንሽ ከተጫኗት ሁሉንም ትናገራለች። ይህንን ጸባዩን ስለማውቅ ምንም ነገር እንዳታወራና ወደ ጓዳ እንድትገባ በአይኔ ምልክት አሳየዋት። እናቴ ተከታትላ ከንጉስ ጋር ያለኝን ግንኙነት ትደርስበታለች ብዬ ፈርቼ ነበር። ግን እሷ ሳትሆን ኃይሌ ነበር ቀድሞ ያወቀው። ሁኔታዬ ሲለወጥበት ተከታትሎ ደረሰበት። ከንጉስ ጋር ሆኜ መጥቶ አላስደነገጠኝም ወይም ደግሞ አልተቆጣኝም። ምሳ ልጋብዝሽ ብሎ ጠራኝ። ምሳ ከበላም በኋላ ነበር ጓደኛሽ ጋር መቼ ነው የምታስተዋውቂኝ? በዛ ላይ ጓደኛሽ ወንድ መሆኑን ነግረሽኝ አታውቂም ለምን ብሎ ጠየቀኝ። እንዴት አወቅ? እየተከታተልከኝ ነው እንዴ በማለት ተቆጣው። ቁጣዬ ከሱ ጥያቄ የሚያስመልጠኝ መስሎኝ ነበር፣ ግን ማምለጥ አልቻልኩም። ንገሪኝ፣ ጓደኛሽ ማን ነው? እንዴት ነው የተዋወቃችሁት?
ብሎ ጠየቀኝ። ከዚህ በላይ መሸሽ ከሞከርኩ ሌላ የደበቅኩት ነገር ያለ ስለሚመስለው ጥሩ አይደለም። ስለዚህ እውነቱን መናገር አለብኝ። ስለ ንጉስ ነገርኩት። ከገጠር መጥቶ ወፍጮ ቤት ውስጥ እንደሚሰራና በጣም ስላሳዘነኝ እንደቀረብኩት ስነግረው በግርምት ተመለከተኝ። ካሁን ይቆጣል ብዬ እየጠበቅኩ ነበር፣ ግን አልተቆጣም። እንደውም አደነቀኝ። ልብሽ ንጹህ ነው። ሰውን ስትቀርቢ ስራውን ወይም አለባበሱን አይተሽ ሳይሆን በሰውነቱ ነው። ይሄ ጸባይሽ ልቤን ይገዛዋል። ከጓደኛሽ ጋር ብታስተዋውቂኝ ደስ ይለኛል አለ። በዚህ ምላሹ በጣም ነበር የተደነቅኩት። በጣም ይቅርታ፣ እንደዚህ እንደምትለኝ አላሰብኩም ነበር። የምትቆጣኝ ስለመሰለኝ ነው የደበቅኩ አልኩት። በጭራሽ አልተቆጣውም አለ። ከንጉስ ጋር አስተዋውቂኝ ብሎ ድርቅ ሲልብኝ መጀመሪያ ንጉስን ልጠይቀው አልኩት። ንጉስን ስጠይቀው መጀመሪያ ላይ ፍቃደኛ አልነበረም። ያንቺና የኔ መቀራረብ ከቀን ወደ ቀን እየከረረ ነው። ይሄ ነገር ደግሞ ጥሩ እንዳልሆነ ውስጥ እየነገረኝ ነው። እባክሽ ከጮኛሽ ጋር መተዋወቁ ይቅርብኝ ብሎኝ ነበር። እኔ ግን መተዋወቅ አለብህ ብዬ ተጫንኩት። ከብዙ ጭቅጭቅ በኋላ ተስማማ። ከትንሽ ቀን በኋላ ላስተዋውቃቸው ቀጠሮ ያስኩኝ። ከኃይሌ ጋር ወደ ተቀጣጠርንበት ቦታ ይዤው ሄድኩኝ። ኃይሌ በጣም ነበር ያስገረመኝ። ንጉስን በአክብሮት ሰላም አለው። ፊቱ አልተለወጠበትም። የኃይሌ ልበቀናነት ንጉስንም አስገርሞታል። በጣም ጠንካራ መሆንን ፍቅር ተነግራኛለች አለው። ንጉስ ወደ እኔ እየተመለከተ ስላንተ መልካምነትም ብዙ አውርታኛለች። በጣም እድለኛ ሴት ናት። የሷ ልብ ቀና ነው አለው። የሁለቱ መሞጋገስ የሚገርም ነበር። ኃይሌ ከኛ ጋር ቆይቶ ከሥራ ቦታ ሲደወልለት ሄደ። እሱ ከሄደ በኋላ ንጉስ ስለ ኃይሌ አንድ ነገር ነገረኝ። ጮኛሽ በጣም ቀና ይመስለኛል፣ ግን የሆነ የረበሸው ነገር እንዳለ አስተውያለሁ አለኝ። ንጉስ ይህን በመናገሩ ተበሳጨው። ኃይሌ እሱ እንዳለው እያስመሰለ አይደለም። የረበሸው ነገር ቢኖር ይናገር ነበር። እንደዚህ እንድትል ያደረገ ነገር ምንድነው ብዬ ጠየቅኩት። እሱ ግን አልነገረኝም። በቃርሹ ከዚህ በኋላ ግን ከጮኛሽ ጋር እንድገናኝ እንዳትጠይቅኝ አለኝ። ካፌ አምልጦኝ አንድ ነገር ተናገርኩ። በሱ የቀና ነው እንዴ አልኩት። ንጉስ እንደዚህ ፊቱ ሲለወጥ አይቼው አላውቅም። በቁጣ እኔ ላይ አፈጠጠብኝ። ለምንድን ነው የምቀነው? ያንቺ ጮኛ ማን ስለሆነ ነው የምቀናበት? በማለት በቁጣ ጮኸ። አረ ተረጋጋ፣ እኔ እኮ ቀልድ ነበር የተናገርኩት ብለውም መረጋጋት አልቻለም። ጭራሽ ለምን በሱ ቀናለው ብሎ በጥያቄ አፈጠጠብኝ። የተናገርኩት ቀልድ ነው እባክህ እንደዚህ አትሁን ብለውም አልሰማኝም። ልብሽ ላይ ያለውን ነው አፍሽ የሚዘራው። ስለዚህ ልብሽ ውስጥ የምታስቢው ነገር እንዳለ እርግጠኛ ነኝ አለ። በቁጣው ስላስደነገጠኝ እንደዚህ እንድታናገረኝ አልፈልግም፣ ወደ ቤት መሄድ ፈልጋለሁ ብዬ ተነስቼ ጥዬው ወጣሁኝ። ተከትሎኝ ወጥቶ ሊያረጋጋኝ እንኳን አልሞከረም። ቤት እስከምደርስ ስለተናገርኩት ነገር እያሰብኩ ነበር። እውነት ለመናገር ንጉስ ትክክል ነው። ለምን በኃይሌ ይቀናል? ይህን እንድናገር ያደረገኝ ምንድነው ብዬ ራሴን ጠየቅኩ። ንጉስ ይወደኛል፣ ሌላ ወንድ ጋር ሲያየኝ ይናደዳል ብዬ እያሰብኩ ነበር። ልብሽ ውስጥ ያለውን አፍሽ ይናገራል ብሎኛል። ልቤ ውስጥ ምን እየተፈጠረ ነው? ስለ ንጉስ ምን እያሰብኩ ነው? እኔ እኮ ኃይሌን ለማግባት የተዘጋጀው ሴት ነኝ። ራሴን እየወቀስኩት ነበር፣ ግን ልቤ ወደሱ እየተሳበ ነው። አመሻሽ ላይ ኃይሌ ደውሎ ወደ ቤት መግባቴንና ጥሩ ቀን ማሳለፌን ጠየቀኝ። ጥሩ እንደነበርና እሱም ላሳየው መልካም ባህሪ አመሰገንኩት። እኮ ምስጋና አይሻውም። ያንቺ ቤተሰብና ጓደኞች ለኔም የቅርቤ ሰዎች ናቸው። እነሱን ማክበር ግዴታዬ ነው። ለተወሰነ ቀን ከንጉስ ጋር አልተገናኘንም ነበር። በጣም ሲናፍቀኝ ወደ ወፍጮ ቤት ሄድኩኝ። ጓደኞቹ ሳይሆን እርስ በርስ ተጠቃቀሱ። የሆነ ነገር እንዳወሩ እርግጠኛ ነኝ። ንጉስ ስራውን አቋርጦ እኔ ወደ ቆምኩበት መጣ። በስሱ ሰላም ተባባለን። ምነው ጠፋ? ለምንድን ነው ያልደወልከው ብዬ ጠየቅኩት። የንጉስ መልስ ልብ የሚሰብር ነበር። ለምን እደውላለሁ? መጀመሪያ ፈልገሽ የተዋወቅሽኝ እኮ አንቺ ነሽ። ስለዚህ አሁንም መደወል የነበረብሽ አንቺ እንጂ እኔ አይደለሁም አለ። በጥፊ በመታው ደስ ይለኝ ነበር። የምትናገረውን ነገር ታውቀዋለህ? በጣም ያስቀየምከኝ እኮ ነው አልኩት። እሱ ግን አሁንም መናገሩን አላቆመም። እንደውም ከዚህ በኋላ ባንገናኝ ደስ ይለኛል። ወንድና ሴት የልብ ጓደኛ መሆን አይችሉም። ለሴት ሴት፣ ለወንድ ደግሞ ወንድ ጓደኛ ነው የሚያስፈልገው።
እጮኛሽ አብረሻቸው ስለምትዩ ጓደኞች ግድ ላይ ሰጠው ይችላል። የኔ እጮኛ ግን የሴት ጓደኛ እንዲኖረኝ አትፈልግም። እሷን ማሳዘን የለብኝም አለ። አይኔ እንባ ሞላ። ጉሮሮዬን የሚተናነቀኝ ነገር አለ። ልናገር ፈልጋለሁ፣ ግን ቃላቶቼ ካንደበቴ አልወጣሉኝ። እያለቀስኩ በቆመበት ትቼው መራመድ ጀመርኩ። በጣም ከፍቶኛል። እንደ ዛሬ ተከፍቼ አላውቅም። ከዚህ በፊት ይሰማኝ የነበረው የብቸኝነት ስሜት አሁን እየተሰማኝ ነው። ወደ ቤት ገብቼ መኝታ ክፍሌን ቆልፌ ተቀመጥኩ። ቤተሰቦቼ ምን እንደሆንኩ እየጠየቁኝ ነው። እኔ ግን አልነገርኳቸውም። ኃይሌን ደውለው ጠሩት። እሱም ወዲያው ነበር የመጣው። ምን ሆነሽ ነው ብሎ ሲጠይቀኝ ምን ሆንኩ ብዬ መለስኩለት። ትንሽ ካሰበ በኋላ ከንጉስ ጋር ተጣላችሁ እንዴ ብሎ ጠየቀኝ። አሁን በንዴት ኃይሌ ላይ መጮህ ጀመርኩ። እሱ ማን ስለሆነ ነው የኔን ሙድ የሚቀየረው? በፍጹም በሱ ምክንያት አይደለም። ሲጀመር እሱ ተራ ዱቄት ተሸካሚ ነው። እኔን የማስቀየምም ሆነ የማሳዘን አቅም የለውም አልኩት። አሁን ምን እንደሆንኩ ኃይሌ ገብቶታል። ስለዚህ እሱ ነው እንደዚህ እንድትናደጅ ያደረገሽ አለ በንዴት። ተነስቶ ወደ ንጉስ ሄዳለሁ አለ። እኔ ግን እንድሄድ አላደረኩም። ከዚህ በኋላ ከሱ ጋር እንድትገናኝ አልፈልግም። ስታዝኝና ስትበሳጭ ማየት ለኔ በጣም ከባድ ነው አለ። ከንጉስ ጋር መገናኘትም ሆነ መደዋወል አቆምን፣ ግን እሱን ማሰብ አላቆምኩም። ሙሉ ሐሳቤ እሱ ላይ ነው። በዛ ላይ እየናፈቀኝ ነው። ምግብ ዘግቶኛል። ሌትም ቀንም እተኛለሁ። ቤተሰቦቼ የታመምኩ ስለመሰላቸው ሆስፒታል እንውሰድሽ እያሉ ነው። እኔ ግን የትም መሄድ አልፈልግም። የሾርቅ መኝታ ክፍሌ ድረስ ምግብ ይዛልኝ መጣች። ምግብ አምጥቼልሻለሁ ትንሽ ብይ አለችኝ። አሁን ምንም መብላት አልፈልግም ስላት ምግቡን ጠረጴዛ ላይ አስቀምጣ ያልጋው ጫፍ ላይ ተቀመጠች። እንደዚህ እንድትሆኚ ያደረገሽ ንጉስ ነው አይደል? በማለት ጠየቀችኝ። ስሙን ስላነሳችሁ ተበሳጨውባት። ዱቄት ተሸካሚው ለኔ ድብርት ምክንያት የመሆን አቅም የለውም አልኳት። ካልሆነ ለምን የሱን ስም ሳነሳ ተናደድሽ? ፍቅርዬ አፍቅረሽዋል እንዴ ብላ የባሰ አበሳጨችኝ። ስለምን ፍቅርን የምታወሪው? እሱ እንዴት አፈቅረዋለሁ? የሾርቅ በኔ ብስጭት አልተደናገጠችም። ንግግሬን ሳቆም በተረጋጋ አንደበት መናገሯን ቀጠለች። ልብሽን አዳምጩ። የሚሰማሽን ስሜት በጩኸትና በንዴት እየሸፈንሽው ነው። ራስሽን አዳምጪ። መወሰን ያለብሽ ነገር ካለ ወስኚ፣ ወይም ማናገር ያለብሽን ሰው አናግሪ ብላኝ ምግቡን ይዛ ወጣች። እሷ ይህንን ከተናገረች በኋላ ነበር ተረጋግቼ ራሴን ማዳመጥ የጀመርኩት። የሾርቅ እውነቷን ሳይሆን አልቀረም። ንጉስን ያፈቀርኩት ይመስለኛል። በፍጥነት ወደ የሾርቅ ሄድኩኝ። የሺ የተናገርሽው ነገር እውነት ሳይሆን አይቀርም። ንጉስን ያፈቀርኩት ይመስለኛል አልኳት። ይመስለኛል ነው ወይስ በእርግጠኝነት አፍቅረሽዋል ብላ ጠየቀችኝ። አፍቅሬዋለሁ አልኳት። በፈገግታ ተመለከተችኝ። በያውን ወደ ንጉስ ሂጂና የሚሰማሽን ንገሪው አለችኝ። እሺ ብዬ ወጣው። ከወጣው በኋላ ግን ወደ የሾርቅ ተመለስኩ። ኃይልዬስ ንጉስ ከኔ ሐሳብ ጋር ከተስማማ እንዴት ነው የምንሆነው? ኃይሌን ምን ልለው ነው አልኳት። መጀመሪያ የሚሰማሽን ስሜት ተናገሪ፣ ከዛ በኋላ መፍትሄ አይጠፋም በማለት ገፋፍታ ወደ ንጉስ ላከችኝ። ንጉስ መምጣቴን ሲያይ ተገረመ። ተነጋግረን ተለያይተናል እኮ ለምን መጣሽ አለ። ሌላ ነገር ሳይናገር ቶሎ ብዬ ካንተ ፍቅር ይዞኛል አልኩት። የተናገርኩት ነገር አስደነገጠው። እጄን ይዞ ከወፍጮ ቤቱ ራቅ ወዳለ ቦታ ወሰደኝ። የምትናገሪውን ነገር ታውቂዋለሽ አለ። አዎ፣ ልቤን አዳመጥኩት፣ ከራሴም ጋር ተነጋገርኩ። የሚሰማኝ ስሜት ካንተ ፍቅር እንደያዘኝ ነው ስለው በድንጋጤ አፈጠጠብኝ። እጮኛ እኮ አለሽ፣ ስለሱ ክብር የለሽም በማለት ተናገረኝ። የኔ እጮኛ ብቻ ነው እንቅፋት የሚሆንብን ወይስ ያንተም አለች አልኩት። ይሄን መጠየቄ ጥሩውን መጥፎ አላውቅም፣ ግን ጠይቄዋለሁ። እኔም አንቺም እጮኛ አለን፣ ስለዚህ ባክሽ ከኔ ራቂ አለ። የእውነት ግን እጮኛ አለህ? የት ነው የምትኖረው በማለት ጠየቅኩት።
የኔ ህይወት አንቺን አይመለከትሽም፣ ስለዚህ አትጠይቂኝ፣ ብቻ ከኔ ራቂ ብሎ ጥሎኝ መሄድ ሲሞክር አስቆምኩት። እጮኛ የለህም አለኝ የምትለው እኔን ካንተ ለማራቅ ስለምትፈልግ ነው አልኩት። መጀመሪያ የተናገርኩት ነገር በግምት ቢሆንም ትክክል እንደሆነ አረጋገጠልኝ። አዎ አሁን ላይ እጮኛ የለኝም። እጮኛዬ ሌላ ወንድ አግብታለች። ግን እኔ ላይ ደረሰውን ሌላ ሰው ላይ ማድረግ አልፈልግም። ያንቺን ልብ አሸፍቼ ኃይሌን መጉዳት አልችልም። በጣም እንደሚጎዳው ስለማውቅ አንቺን ከኔ እንድትርቂ ብዬ ነው እጮኛ ያለችኝ ያልኩሽ። አሁን እንደሌለ ነግሬሻለሁ፣ ግን አብረን መሆን አንችልም ሲለኝ ተናደድኩ። ለኔስ አታስብልኝም አልኩት። እሱ ግን ምንም ምላሽ አልሰጠኝም። ነፍስ ካወቅኩበት ጊዜ ጀምሮ ትኩረት የተነፈኩ ልጅ ነኝ። ቤተሰቦቼ እንደ እህቶቼ ትኩረት አይሰጡኝም። መወደድ ፈልጋለሁ፣ ትኩረት የሚሰጠኝ ሰው ፈልጋለሁ። አያቶቼ በሚችሉት እኔን ለማስደሰት ይሞክራሉ፣ ግን ልቤ አልሞላም። ብቸኝነትም አልለቀቀኝም። ኃይልዬ ወደ ህይወቴ ገባ። እሱም የሚችለውን እያደረገ ነው። ግን እኔ መውደድን ብቻ ሳይሆን ማፍቀርም እፈልግ ነበር። ያፈቀርኩት ሰው ደግሞ አንተ ነህ። አንተም ለኔ ፍላጎት እንዳለ አውቃለሁ። እባክህ ተረጋግተን እንነጋገርበት አልኩት። እሱ ግን ከኔ ጋር ማውራት አልፈለገም። ትቶኝ ወደ ስራው ተመለሰ። እኔም ወደ ቤቴ ተመለስኩኝ። ክፍሌ ውስጥ ገብቼ ስቅስቅ ብዬ አለቀስኩ። የሸወርቅ መጣች። የማይሆን ምክር ነው መከርሽኝ፣ መናገር አልነበረብኝም አልኳት። እሷ ግን እንኳንም ነገርሽ አለችኝ። ህይወቴ እንደተበላሸ እየተሰማኝ ነው። ከዚህ በኋላ ደስተኛ የምሆን አይመስለኝም አልኩኝ። ለምንድን ነው ደስተኛ የማትሆኙ? ደስታሽ በሰው ላይ ተመሰረተ መሆን የለበትም አለች። ግን የኔ ደስታ ልቤ ውስጥ ባለው ስሜት ላይ የተመሰረተ ነው። ለተወሰኑ ቀናቶች ከክፍሌ ሳልወጣ ከራሴ ጋር አወራው። በመጨረሻም አንድ ውሳኔ ወሰንኩኝ። ንጉስን ለመርሳት ኃይሌን በፍጥነት ማግባት አለብኝ። የሸወርቅ ግን ይህንን ሐሳብ ተቃወመችኝ። በንዴትና በልህ የወደፊት ህይወትሽን አታበላሺ፣ በችኮላ የምታደርጊው ነገር ሁሉ ዋጋ ያስከፍልሻል አለችኝ። ለመጨረሻ ጊዜ እጄ አናግረዋለሁ። ስመለስ ግን ከኃይሌ ጋር የምንጋባበትን ቀን ወስናለሁ አልኳት። በአሁኑ ወደ ወፍጮ ቤት አልሄድኩም። በአስቸኳይ እንደምፈልገው መልእክት ላኩለት። እሱ ግን ከኔ ጋር መገናኘት እንደማይፈልግና ከዚህ በኋላ ተይኝ የሚል መልእክት ላከልኝ። በጣም ተበሳጨው። በፍጥነት ወደሚሰራበት ወፍጮ ቤት ሄድኩኝ። ሲሄድ እሱ አልነበረም፣ ጓደኞቹ ግን ነበሩ። ጓደኞቹን እንዲመጣ ነገሩት ብዬ በር ላይ ቆምኩኝ። አንደኛው ጓደኛው ወደኔ በመምጣት እባክሽ እዚህ የመጣሽ ስራችንን አትረብሺ፣ ንጉስ ስራውን ትቶ ሄደው ባንቺ ምክንያት ነው አለኝ። ጭራሻውን ተወቃሽ ያደረገኝ ነው። ንጉስ ስራውን አይለቅም። እኔ እንደሄደ የተናገርከው ውሸት ነው አልኩት። ምንም የዋሸሁት ነገር የለም። ባንቺ ምክንያት ተመልሶ ወደ ሀገሩ ገብቷል። እዛ ጥሩ ነገር አይጠብቀውም። ጓደኛዬ አንድ ነገር ቢደርስበት ግን የምለቅሽ እንዳይመስልሽ ብሎ ተናግሮ ወደ ስራው ተመለሰ። ወደ ሀገሩ መመለሱ አስደንግጦኛል። ግን ይበልጥ የጨነቀኝ አገሩ ላይ ጥሩ ነገር ላይ ገጥሞ ይችላል ያለኝ ነገር ነው። አገር ቤት መሄዱ ለሱ አደጋ እንዳለው ነግሮኛል። ወደ ቤት ስመለስ እያለቀስኩ ነበር። ቤት ስገባ ኃይሌ ቁጭ ብሎ እየጠበቀኝ ነበር። እንባይን ጠራርጌ ሰላም አልኩት። እንዳለቀስኩ አውቆብኛል። ግን ቤተሰቦቼ ፊት ምንም አልጠየቀኝም። አባቴና እናቴ ስለ ሰርጉ ለመነጋገር ጠርተውት ነው። እኔም ቁጭ አልኩኝ። እነሱ ሲያወሩ እኔ በሐሳብ ጭልጥ ብያለሁ። የማስበው ስለ ንጉስ ነው። የሸወርቅ ፊት ለፊቴ ቁጭ ብላ ቡና እያፈላች እኔን ታየኛለች። በዚህ ሰዓት ከሷ ውጪ ማንም የውስጤን አያውቅም። እነሱ አውርተው ጨርሰዋል። ኃይሌ ወደ እኔ ዞር ብሎ የምትጨምሪው ሐሳብ ካለ ተናገር ያለ። እኔ ግን ምንም የሰማሁት ነገር ስለሌለ ባንተ ሐሳብ እስማማለሁ አልኩት። የሰርጉ ቀን ተቆርጧል። ካሁኑ ዝግጅቱን መጀመር አለብን እያሉ ነው። ኃይሌ እጄን በመያዝ አንቺና እኔ ብቻችንን ማውራት አለብን ብሎ ወደ እኔ ክፍል ይዞኝ ገባ። ለምንድን ነው ያለቀሽው? ድጋሚ ከንጉስ ጋር ተገናኛችሁ እንዴ ብሎ ጠየቀኝ። ንጉስ ሄዷል፣ ወደ ሀገሩ ተመልሷል አልኩት። ስለዚህ ነው ያልኩትን ሰምቶኛል ማለት ነው አለ። ኃይሌ ይህንን የተናገረው ድንገት አምልጦት ነው። ከተናገረ በኋላ በጣም ደንግጧል።
አልገባኝም፣ አንተ ነህ እንዲሄድ የተናገርከው ብዬ ጠየቅኩት። እሱ ግን የተናገረውን ነገር ካደ። እኔ አሁን የተናገርኩትን ያልኩሽን ሰምተሻል። ከሱ የራቅሽ ስለሆነ ደስ ብሎኛል ነው ያልኩት። አንቺ ደግሞ ያልተናገርኩትን ነገር እየሰማሽ ነው አለ። ሲናገር በጆሮዬ ሰምቻለሁ። እሱ ግን እንዳልተናገር አሳመነኝ። ራሴን ተጠራጠርኩ። እያበድኩ ነው እንዴ ብዬ ራሴን መገምገም ጀመርኩ። አሁን ለሰርጉ መዘጋጀት አለብሽ። ያለን ጊዜ አጭር ነው። ነገ ከእህቶችሽ ጋር የሙሽራ ልብስሽን ምረጪ አለኝ። ኃይሌ ከሄደ በኋላ አልጋዬ ላይ ጋደም አልኩኝ። በጣም እየደከመኝ ነው። እንቅልፍ እያለኝ ነው። ውስጤ ከሚጉላላው ነገር ለመሸሽ ተኛው። በነጋታው ከእህቶቼ ጋር የሙሽራ ልብስ ለመምረጥ ወጣው። እኔ ሳሎን፣ እነሱ መረጡልኝ። የሚያስፈልገኝን ነገር ሁሉ እነሱ እያደረጉልኝ ነው። ወደ ቤት ስመለስ ወደ ክፍሌ ገብቼ ልተኛ አልኳቸው። እማዬ ተናደደች። ሰርግሽ ትንሽ ቀን የቀረው፣ አንቺ ግን ከእንቅልፍ ውጪ የሚታይሽ ነገር የለም አለችኝ። ምንም መልስ አልሰጣት ወደ ክፍሌ ገባው። የሾርቅ ውሃ የምትሰጠኝ መስላ ወደ ክፍሌ ገባች። አንቺ ልጅ ከቀን ወደ ቀን እየባሰብሽ ነው፣ እባክሽ ወደ ራስሽ ተመለሺ አለችኝ። ስለ ንጉስ ደህንነት ሳላውቅ ውስጤ ማረፍ አይችልም። ወደ ቤተሰቦቼ የተመለሰው በእኔ ምክንያት ነው፣ ግን እዛ መመለሱ ጥሩ እንዳልሆነ ጓደኛው ነግሮኛል አልኳት። አሁን ለሰርግሽ ተዘጋጅተሻል እኮ። ከዚህ በኋላ እሱን ከልብሽም ከጭንቅላትሽም ብታስወጪው ጥሩ ነው አለችኝ። ኃይሌን ከማግባት አላመልጥም፣ ግን የንጉስን ደህንነት ማወቅ አለብኝ ስላት የሾርቅ ስለ ንጉስ ደህንነት አጣርታ እንደምትነግረኝ ነገረችኝ። የሾርቅ የልብ ጓደኛዬ ሆናለች። የኔ ነገር ያስጨንቃታል። እህቶቼ ሲያመናጭቋት እኔ እከላከልላታለሁ። አሁን ደግሞ እሷ ስለ ንጉስ አጣርታ ልትነግረኝ ነው። ለቀናት ምንም ያገኘችው መረጃ አልነበረም። ከአንደኛው ጓደኛው ጋር እንደተቀራረበች ነግራኛለች፣ ግን ስለ ንጉስ ምንም ነገር አላገኘችም። የሰርጌ ቀን ደረሰ። ድግሱ ሞቅ ያለ ነው። እህቶቼ እኔን እያለባበሱ ነበር። የሾርቅ ወደ እኔ መጣች። ያገኘችው ነገር እንዳለ ያስታውቃል፣ ግን እህቶቼ ስለነበሩ መናገር አልቻለችም። እኔም ለመስማት ስለጓጓው እነሱን ለተወሰነ ደቂቃ እንዲወጡ ነገርኳቸው። የሾርቅ ከኔ ጋር ትቆያለች ስላቸው ግራ በመጋባት ተመለከቱኝ። እነሱን አስወጣው። የሺ አንድም ነገር ሳታስቀሪ ንገሪኝ አልኳት። የንጉስን አባት ሰው ገሎበታል። ገዳዮቹ እስካሁን አልተያዙም። የንጉስ ዘመዶች ደግሞ የአባትህን ደም መልስ እያሉ አላስቀምጥ ሲሉት እናቱ ወደ አዲስ አበባ እንዲመጣ አደረጉ። ንጉሴ ብቻ ሳይሆን ከተወለደበት አካባቢ እንዲወጣ ያደረገው ሌላም ምክንያት አለው። ለእናትና ለአባቱ ብቸኛ ልጅ ነው። ሁለቱም እንዳይነ ብሌናቸው ነበር የሚያዩት። አንድ ቀን አባትና ልጅ ከእርሻ ሲመለሱ 3 ወንድማማቾች መንገድ ላይ ጠብቀው ጸብ አነሱ። የጸብ ምክንያታቸው እኛ ለናርስ የጠየቅነውን መሬት አንተ አረስከ የሚል ነበር። በዚያ ምክንያት አንዳንድ ሲነጋገሩ ጸብ ወደ ድብድብ ተቀየረ። የንጉስ አባት ጀግና ነበር። 3ቱንም ተቋቋማቸው። ግን አንደኛው ጩቤ አወጣ። ይህኔ ልጄ ከዚያ አምልጥ ብሎ ጮኸበት። ንጉስ አባቱን ማገዝ ይፈልጋል፣ ግን ገና ልጅ ነው። በዛ ላይ ፈርቷል። አባቱ አመልጥ ሲሉ አመለጠ። ግን አባቱ ከዛ በኋላ አልነበረም። በጩቤ ወግተው ገደሉት። የአባቱ ሞት እሱንም እናቱንም ጎዳቸው። እናቱ እንዳይከፋት ይንከባከባታል። ትምህርቱን አቋርጦ ገበሬ ሆነ። ግን የአባቱ ቤተሰቦች አባትህን ደም መመለስ አለብህ እያሉ ጨቀጭቁታል። ገዳዮቹ ሁለቱ በህይወት የሉም። በህመም ምክንያት ሞተዋል። አንደኛውም ራቅ ያለ ቦታ ነው የሚኖረው። በንጉስ ዕድሜ ያሉ ልጆች አሏቸው። የአባቱ ቤተሰቦች የሚፈልጉት ከልጆቹ አንዱን ገሎ ደሙን እንዲመልስ ነው። እናቱ ደግሞ ቃል አስገብተዋለች። ደም የሚመልሰው ፈጣሪ ብቻ ነው። ስለዚህ አንተ ምንም እንዳታደርግ አደርጋለሁ የምትል ከሆነ እኔን ገለህ የምታደርገው አለችው። ንጉስ ይህንን ሁሉ ችሎ ተቀመጠ። እዛው አብረው ያደገች ሀገር የምትባል ሴት ጋር ፍቅር ጀመረ። ከሷ ጋር ሲሆን ሰላም ይሆናል። ጭንቀቱና ቁስሉ ይጠፋል። እናቱ ሐረግን እንዲያገባ እየገፋፋችው ነው። ሽማግሌ ተልኮ ቤተሰቦቿ ፍቃደኛ ሆኑ። እጮኛው ሆነች። ግን ቀስ በቀስ ጸባይዋ እየተቀየረ ነበር። ምን እንደሆነች ደጋግሞ ጠየቃት።
እሷ ግን ምንም አትናገርም። ሐረግ የአባቱ ገዳይ ልጅ ጋር ድብቅ ግንኙነት ጀምራለች። ይህንን ነገር ከሱ ቀድማ የሰማችው እናቱ ናት። ልጄ ከዚህ አካባቢ ርቀህ እንድትሄድ ፈልጋለሁ፣ ወደ አዲስ አበባ ሄድና እዛው ኑሮ መስርት አለችው። ያንቺንና ሐረጓን ትቼ የትም አልሄድም አላት። እሷ ግን በነጋ በመሸ ቁጥር እየጨቀጨቀችው ነው። ለምን እንዲሄድ እንደፈለገች አልገባውም። ምናልባት የአባቱ ቤተሰቦች የአባትህን እንደመልስ እያሉ ጫና እያሳደሩበት ስለሆነ በዚያ ምክንያት ይሆናል ብሎ እያሰበ ነበር። ነገር ግን ነገሩ ሌላ ነበር። የሐረግ ቤተሰቦች እጮኝነቱን አፍርሰናል፣ ካሳን ክሰሃለን፣ ለልጃችን ሌላ ሰው ስለወደደች ለዛ ሰው ሰተናታል አሉት። ንጉሥ ይህንን መቋቋም አልቻለም። በጣም ተጎዳ። አባቱን አሳጡት። አሁን ደግሞ የሚወዳትን ሴት ወሰዱበት። የአባቱ ቤተሰቦች ይህንን ሲሰሙ ይባስ ነገሩን አጋጋሉት። ንጉሥ በንዴት ተገፋፍቶ የአባቱን ደም እንዲመልስ ሊያደርጉ እየሞከሩ ነበር። ግን እናቱ ተንበርክካ ለመነችው። ወደ አዲስ አበባ የመጣውም ለእናቱ ሲል ነው። የሾርቅ ይህንን የሰማችው ከንጉሥ ጓደኛ ነው። ከጓደኛው ጋር ተደዋውለው ነበር። ደህና ነው፣ ከእናቱ ጋር መኖርን ቀጥሏል። በዛ ላይ ተመልሶ ሄደው ኃይሌ ተናግሮት ነው። አንተ ከሷ ርቀህ ካልሄድክ ሰላም ልትሆን አትችልም፣ እሷንም እኔንም እየረበሽክ ነው። ከዚህ ርቀህ ካልሄድክ እሷ ደስተኛ አትሆንም ብሎ በተደጋጋሚ እንደተናገረውም ሰምቻለሁ አለችኝ። እያለቀስኩ የተሰራውትም ሜካፕ አበላሸሁት። ወዲያው እናቴና እህቶቼ ገቡ። ለምንድነው እህቶችሽን ያስወጣሻቸው? ደግሞ ለምንድነው የምታለቅሽው? ማለት ጠየቀችኝ። ሙሽራ አይደለው፣ ደስታው እያስለቀሰኝ ነው አልኳት። ድጋሚ ሜካፑን አስተካከሉልኝ። የሾርቅም እንባ ተናንቋታል። የሙሽራው መምጫ ሰዓት ደርሷል። ኃይሌ እኔን ለማግባት በጣም ጓጉቷል። ቤተሰቦቼም በደስታ እየፈነደቁ ነው። እዚህ ሰርግ ታሪክ ላይ ደስተኛ ያልሆንኩት እኔ ብቻ ነኝ። ከውጪ ሙዚቃውና የሶስት ጫጫታ እየተሰማኝ ነው። እህቶቼና እናቴ ሰርገኞቹ መጡ ብለው ለማየት ወጡ። አሁን እኔና የሾርቅ ብቻ ቀረን። በዝምታ እየተመለከተችኝ ነው። ለምንድነው እንደዚህ የምታየኝ አልኳት። እሷም ወደ እኔ በመጠጋት ፍቅርዬ፣ አሁንም ከዚህ ነገር የማምለጫ ሰዓት አለሽ አለችኝ። ግን እኮ ቤተሰቦቼ በጣም ይጎዳሉ አልኳት። ለተወሰነ ቀን የሚያዝኑት፣ ለነሱ የሚበላሽባቸው ቀን የዛሬው ብቻ ነው። ያንቺ ግን ሙሉ ሕይወትሽ ይበላሻል፣ ደስታሽ ይርቃል። ልብሽን አድምጪው አለችኝ። የሾርቅ የተናገረችው ነገር ትክክል ነው። የዛሬው ሰርግ ቢበላሽ ቤተሰቦቼ ለተወሰነ ቀን ቢያዝኑ ነው። የዛሬውን ቀን አላበላሽም ብዬ ባገባ ሕይወቴን ሙሉ ደስታ አይኖረኝም። ስለዚህ መኖር ያለብኝ ከመወደው ሰው ጋር ነው እና እንዴት ብዬ ከዚህ አመልጣለሁ አልኳት። እሱን ለኔ ተይው አለችኝ። በሩን ቆልፋ የሙሽራ ልብሴን አውልቄ ሌላ አንድ ልብስ አደረገችኝ። በቀስታ በሩን ከፍተን በጓሮ በር ወጣን። የሾርቅ አቅፋ ተሰናበተችኝ። ትክክለኛውን ነገር ነው ያደረግሽው አለችኝ። አሁን ለንጉሥ ጓደኛ ደውልለታለሁ፣ እሱን አገኘውና ያለበትን ይነግርሻል አለችኝ። የሾርቅ በዚህ ነገር ምክንያት ስራዋን ልታጣ ትችላለች። ቤተሰቦቼ በእርግጠኝነት ያባረሯታል። ግን እሷ ይሄ ነገር አላስጨነቃትም። በእኔ ምክንያት ስራሽን ልታጪ ትችያለሽ እኮ አልኳት። ለሷ አትጨነቂ፣ ሌላ ስራ አላጣም፣ ግን የምትደርሽበትን ሁኔታ ደውለሽ እንድታሳውቂኝ ብላሸኘችኝ። የሙሽራ ልብሴን አውልቄ እየኮበለልኩ ነው። ወደ ወፍጮ ቤቱ ስሄድ የንጉሥ ጓደኛ በር ላይ ቆሞ እየጠበቀኝ ነበር። የሾርቅ ደውላልኝ ነበር። ግን ስለምታደርጊው ነገር እርግጠኛ ነሽ? ወደ ኋላ መመለስ የሚከብድ ነገር ነው እያደረግሽ ያለሽው። በዚህ ሰዓት ቤተሰቦች ከባድ ጭንቀት ውስጥ ናቸው። መቼም ይቅር ላይሉሽ ይችላሉ። ስለዚህ የሚሆነውን ለመቀበል ዝግጁ ነሽ? በማለት ጠየቀኝ። እኔም እርግጠኛ መሆኔን ነገርኩት። ግን ቤተሰቦች መቼም ቢሆን ይቅር ላይሉሽ ይችላሉ ሲለኝ ፈርቻለሁ። ግን ደግሞ ወደ ኋላ መመለስ አልፈልግም። የንጉሥ ጓደኛ ወደ መናኸሪያ ወስዶ አሳፈረኝ። ብር ያላስኩ መስሎት ሊሰጠኝ ሞከረ። እኔ ግን ቦርሳዬ ውስጥ በቂ ገንዘብ ነበረኝ። ከአዲስ አበባ ወጥቼ የማላውቅ ልጅ አሁን ብቻዬን ወደ ገጠር እየሄድኩ ነው።
የንጉስ ጓደኛ የት መውረድ እንዳለብኝ ነግሮኛል። ብዙ ነገሮችን በምልክት አሳውቆኛል። መኪና ውስጥ የተሳፈሩት አብዛኞቹ ይተዋወቃሉ። ስለ አካባቢውና ስለ አንዳንድ ሰዎች ያወራሉ። እኔ ግን የማወራው ሰው የለም። ከነሱ ጋር የማወራው የጋራ ርዕስም የለኝም። ከጎኔ የተቀመጠችው ሴት ከኔ ጋር ለማውራት ፈልጋለች። በኔ እድሜ ያለችና በጣም ውብ ሴት ናት። ለአካባቢው አዲስ ነሽ መሰል ብላ ጠየቀችኝ። አዎ ቤተሰብ ለመጠየቅ ነው የመጣሁት ብዬ መለስኩላት። ሌላ ጥያቄ እንዳትጠይቀኝ ፊቴን ወደ መስኮቱ አዞርኩኝ። ንጉስ ብዙ ጠላቶች አሉት። ሰዎች የት እየሄድሽ እንደሆነ ቢጠይቁሽ እንዳትናገሪ ብሎ አስጠንቅቆኛል። እኔ ከጥያቄዋ ብሸሽም እሷ ግን መጠየቋን አላቆመችም። ዘመዶችሽ እነማን ናቸው? ምናልባት አውቃቸው ይሆናል አለችኝ። ከጥያቄዋ ማምለጥ አልቻልኩም። የውሸት ስም ልነግራት ነበር፣ ግን አብሮሽ ለሚጓዝ ሰው ውሸት አይነገርም። ምክንያቱም ከዛ ሰው ጋር መዳረሻው ጋር ልንተዋወቅ እንችላለን። ንጉስ የእናቱን ስም ነግሮኝ ነበር። ያንን አስታወስኩ። ወይዘሮ አበበች ትባላለች አልኳት። ፊቷ ተቀየረ። ደንግጣለች። ድምጿን ዝቅ አድርጋ የሷ ዘመድ ነሽ ብላ ጠየቀችኝ። እኔም አዎ ብዬ መለስኩላት። ወጣት ከዚህ ሰዓት በኋላ አፏን ዘግታ ተቀመጠች። እኔ ደግሞ በተራዬ መጠየቅ ጀመርኩ። ወይዘሮ አበበችን ታውቂያታለሽ በማለት ጠየቅኳት። አዎ አውቃታለሁ፣ ግን ትንሽ ድምጽሽን ቀንሺ። ከፊት ለፊት ያለው ባለቤቴ ነው። ስለነሱ ስናወራ ከሰማ ይናደድብሻል አለችኝ። አሁን ከዚህ ልጅ ጋር የማውራት ፍላጎቴ ጨመረ። እሷ እንዳለችኝ ድምጼን ዝቅ አድርጌ ለምንድነው ባለቤትሽ የሚናደድብሽ በማለት ጠየቅኳት። በደም የሚፈላለጉ ጸበኞች ናቸው። በዛ ላይ እኔ ወይዘሮ አበበች ልጅ የንጉስ እጮኛ ነበርኩ አለችኝ። በድንጋጤ ሰውነቴ ተሸማቀቀ። ውስጤ በፍርሃት ተወጥሯል። ቶሎ ደርሰን ከመኪናው እስከወርድ ቸኮልኩኝ። ጊዜና ሁኔታ ከማን ጋር እንደሚያገናኘን አናውቅም። አሁን ከሐረግ ጋር አንድ መኪና ውስጥ ጎን ለጎን ተቀምጠናል። ሐረግ በጣም ቆንጆ ሴት ናት። ድርብብ ያለች የሴት ወይዘሮ ስለሆነች ሁሉም ወንድ አይኑን እሷ ላይ ይጥላል። ሳላስበው የቅናት ስሜት ተሰማኝ እና ለምን እጮኝነቱ ፈረሰ ማለት ጠየቅኳት። ከንጉስ ጋር አንድ አካባቢ ስለነበርን አብረን ነበር ያደግነው። ፍቅር የያዘኝ መስሎኝ ሞከርኩ፣ ግን መላመድ እንጂ ፍቅር አልነበረም። ከሌላ ወንድ ጋር ስቀራረብ ፍቅር ምን እንደሆነ አየው። ያፈቀርኩትን ሰው አገባው አለችኝ። የንጉስ ጠላት ከሆነ ሰው ፍቅር እንደያዛት ስትነግረኝ ውስጤ በንዴት ተቃጠለ። ለሷ አላሰበችም። ጠላቱን አግብታ መቀመጧ እሱን እንደሚጎዳው አላስተዋለችም። በውስጤ እየረገምኳት የተባለው ቦታ ደረስን። እሷና ባሏ እኔ የምወርድበት ቦታ ላይ ነው የሚወርዱት። ነይ ውረጂ ብሎ ቀድሟት ወረደ። እሷን በመስኮቱ እየተመለከተች ፊት ለፊት የሚታየው መንደር ውስጥ ነው ቤታቸው፣ ሌላ ሰው መጠየቅ አይጠበቅብሽም ብላ ወረደች። እኔም ወረድኩኝ። ሌሎች የወረዱ ሰዎችም ነበሩ። አካባቢው ገጠር ነው። የሚታየው እርሻና ተራራ እንዲሁም ወንዝ ነው እና ሐረግ በሌላ አቅጣጫ ሄዱ። እኔ ደግሞ ወደ አሳየቺ መንደር መንገድ ጀመርኩ። ሁለት ጎልማሳ ወንዶች እኔ ወደምሄድበት መንደር እየሄዱ ነው። ለቄው እንግዳ ከተሜ ነሽ መሰል አለኝ አንደኛው። እኔም ከነሱ እኩል ለመራመድ እየሞከርኩ አዎ አዲስ ነኝ አልኩት። የማን ዘመድ ነሽ ብሎ ድጋሚ ጠየቀኝ። ለመናገር ፈራው። ሰውየው መፍራቴ ገብቶታል። አይዞሽ አትፍሪ፣ የኛ አካባቢ ሰው እንግዳ አክባሪ ነው፣ አይጎዳሽም አለ። የወይዘሮ አበበች ዘመድ ነኝ አልኩት። ለምን የንጉስን ስም መጥራት እንዳስፈራኝ አላውቅም። አበበች ከተሜ ዘመድ አላት እንዴ አለ። ወይኔ ጉዴ ምን ዋነኝ ልላቸው ነው እያልኩ ስጨነቅ ሌላኛዋ የእናቷ ዘመድ ትሆናለች አለ። ሁለቱም የኛው ቤተሰብ ነሽ ብለው እንደገና ሰላም አሉኝ። አሁን ፍርሃቴ ትንሽ ቀለል አለኝ። ከነሱ ጋር መራመዴን ቀጠልኩ። የንጉስ ጓደኛ ደወለልኝ። የት ደረሽ? ጉዞ እንዴት ነው ብሎ ጠየቀኝ። እኔም ጥሩ እንደሆነና የተዳረስኩ መሆኑን ነገርኩት። የንጉስ ስልክ አይሰራም፣ ሰዎች ቤቱን እንዲያሳዩሽ ጠይቂ ያለኝ። እኔም የሚያሳዩኝ ሰዎች እንዳገኘው ነገርኩት። ኔትወርኩ እየተቆራረጠ ስለነበር ስልኩን ዘጋሁት። ወደ መንደሩ ስገባ ሰዎቹ ቤት ሳናደርስሽ ወደ ቤታችን አንገባም አሉኝ። በጣም እየፈራው ነበር። የግቢው በር ስር ትልቅ ውሻ ወደ ታሰረበት ግቢ ወሰዱኝ። ውሻው እኛን ሲያይ እየጮኸ ነው።
የግቢው በር ላይ ቆመን፣ ምክንያቱም ውሻው ሊያስገባን አልቻለም። ውጪ ላይ ንጉስን ባየው ብዬ እያጮለኩ ነው፣ ግን የታሰሩ ከብቶች ብቻ ነው ያየሁት። አብሮኝ ያለው ሰውዬ ድምጹን ከፍ አድርጎ እዚህ ቤት አለ። ወዲያው የንጉስ እናት ከቤት ወጣች። ቀይ ረጅምና ወፈር ያለች ደስ የምትል ሴት ናት። ወደኛ ስትመጣ ውሻው መጮውን አስቁማ እነሱን ሰላም አለቻቸው። ምን ነው በሰላም ነው? ምን እግር ጣላችሁ አለች። አዲስ አበባ ለጉዳይ ሄደን ነበር። ስንመለስ እሷን አገኘናት። የማን ዘመድ እንደሆነች ስንጠይቃት ያንቺ መሆኗን ነገረችን አሏት። አስተውላየችኝ። በሞትኩት የማነሽ ልጅ ስትለኝ አንደበቴ ታሰረ። እኔ ፍቅር ተባላለሁ ብዬ የንጉስ ጓደኛ መሆኔን ልነግራት ስል ቀድማ አወቀችኝ። የንጉስ ፍቅር ተነሽ የልጅ ወዳጅ አለችኝ። ለዚህ ንግግሯ ምን ልመልስ? ሁኔታዋ እንባ እንዲተናነቀኝ እያደረገኝ ነው። አጥብቃ አቀፈችኝ። የኔ ቆንጆ የኔ ውብ በማለት ግንባሬን ሳመችኝ። ለረጅም ዓመት በደንብ የምታውቀኝ ነው የምትመስለው። ሰዎችን ግቡ ብትላቸውም አልገቡም፣ ተመልሰው ሄዱ። እጄን ይዛ አስገባችኝ። ቤት ውስጥ ንጉስ ይኖራል ብዬ አስቤ ነበር፣ ግን የለም። ወዲያው እግሬን ለማጠብ ውሃ አቀረበች። እኔ ግን ራሴ ነኝ የምታጠበው አልኩኝ። አይቻልም ብላ ተቆጥታ እግሬን አጠበችኝ። ምግብ አቀረበች፣ ቡና አፈላች። ዛሬ ንጉስ ሰርግሽ እንደሆነ ነግሮኝ ነበር፣ ምን አደረግሽ ብላ ጠየቀችኝ። ልቤን ተከተልኩ፣ እሱም እዚያ ደረሰኝ አልኳት። የእሱም ልብ እየጠበቀ ነበር አለችኝ። የተናገረችው ነገር አስደስቶኛል፣ ግን ንጉስን ለማግኘት ጓጉቻለሁ። አሁን ይመጣል፣ ሰብሉን ዞር ዞር ብሎ ለማየት ወጥቶ ነው አለችኝ። አይኔ ከበሩ አልተነሳም። መምጣቱን እየጠበቅኩ ነበር። እማይመጥቻለ የሚል ድምጽ ሰማው። ልቤ በፍጥነት መምታት ጀመረ። እንኳን መጣ፣ አንተን የሚፈልግ እንግዳ ቁጭ ብሎ እየጠበቀ ነው አለችው። ካንቺ ውጪ ማን ይፈልገኛል ብለሽ ነው ብሎ ሲገባ እኔ ቆምኩኝ። ያየውን ማመን ከበደው። በድንጋጤ የሚናገረው ጠፋበት። ሰርጉስ ደግሞስ እንዴት እዚህ ድረስ መጣሽ በማለት ጠየቀኝ። ሰርጉን ትቼ አንተን ፍለጋ መጣው። ደጋግሜ ልቤን ሰማሁት። ካንተ ውጪ ደስታ እንደሌለኝ ሲገባኝ የሙሽራ ልብሴን አውልቄ ወደ አንተ መጣው አልኩት። እንደዚህ ብድ እንደሆንሽ አላውቅም ነበር በማለት እየሳቀ እቅፉ ውስጥ አስገባኝ። ፍቅር ነው ያሳበደኝ አልኩት። እናቱም ደስ ብሏታል። ከዚህ በኋላ አዲስ አበባ መመለስ የለም፣ በዚህ ትስማሚያለሽ አለ። እኔም እንደምስማማ ነገርኩት። ከማፈቅረው ሰው ጋር የትም ቢሆን እኖራለሁ። ከንጉስ ጋር እዚሁ ለመኖር ተስማምቻለሁ። ለየሾርቅ ስደውልላት ከሥራ እንደተባረረችና ሌላ ቤት እንደገባች ነገረችኝ። ግን ሰርጉ እንዳልተበላሸና ኃይሌ ከቤት ሙሽራ ይዞ እንደወጣ ነገረችኝ። በጣም ነበር የተገረምኩት። ማንን ይዞ እንደመጣ ስጠይቃት ቤቲ መሆኗን ነገረችኝ። በእንግዶች ፊት መዋረድ ፈርተው መስሎኝ ነበር፣ ግን እንደዛ አይደለም። ቤቲና ኃይሌ ተጋብተው እየኖሩ እንደሆነ ነገረችኝ። በቤተሰቦቼ ተገርሜያለሁ፣ ግን እንኳንም አደረኩት። የሚቆጨኝ ነገር የለም። በእነሱ ላይ ቅሬታ የለብኝም። አንድ ቀን ሂጄ ይቅርታ ጠይቃለሁ። ከቤተሰቦቼ ጋር የመራራቅ ፍላጎት የለኝም፣ ግን የመረጥኩትን ሕይወት የሚያከብሩልኝ ከሆነ ብቻ ነው። አሁን የምፈልገውን አግኝቻለሁ። የንጉስ ሚስት ሆኛለሁ። ከሱና ከእናቱ ጋር ደስተኛ ቤተሰብ ሆነን እየኖርን ነው። አበቃው። ከፊያሜታ አምሃ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣው ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።